መንፈስ ቅዱስ አሐዱ አምላክ አሜን። የብርሃን እናት ጸሐፊ ዲያቆን ሄኖክ ኃይሌ። ምዕራፍ 2 ክፍል 15 የፍጥረት ናፍቆት። እነሆኝ የጌታ ባሪያ፣ እንደ ቃል ይሁንልኝ። ይህን ቃል እንደ ዋዛ ከሌሎች ቃላት ተርታ መጻፍ እንዴት ያስጨንቃል። በዚህ ቃል ምክንያት የሆነልንን ካሰብነው እንደ እውነቱ ከሆነ ይህ አረፍተ ነገር በወርቅ ቀለም መጻፍ የሚገባው ቃል ነው። ይህ ቃል በብርሃናዊ ብዕር በቅዱሳን እጅ ብቻ ሊጻፍ የሚገባው ቃል ነበር። ሰማይና ምድርን ያገናኘውን ይህን ቃል እንዴት እንዲሁ አንብበን እናልፈዋለን? ይህ አረፍተ ነገር በአዲስ ኪዳን ለተጻፉት ለሌሎች ቃላት ሁሉ መነሻ ነበረ። ይህ አረፍተ ነገር የሰው ልጆችንም እግዚአብሔር ተጠባብቀው የሰሙት ድንቅ ቃል ነበር። የዚህን አረፍተ ነገር ያህል የሰው ልጅ ታሪክ የለወጠ ቃል ከፍጡር አንደበት ተሰምቶ አይታወቅም። ብዙ ከማትናገረው የ15 ዓመት ብላቴና ድንግል ማርያም አፍ የወጡት እነዚህ ውድ ቃላት በመናገራቸው ያስከተሉት ነገር ፍጥረታትን ሁሉ ለዘመናት ሲናገሩ ውለው ቢያድሩ ሊያመጡት የማይችሉት ነገር ነው። ይህ ቃል እግዚአብሔር ወልድን ከዙፋን ሰው ለመሆን የጠራ ቃል ነው። ይህ ቃል የገነት በር ያስከፈተ የኪሩቤልን ሰይፍ ያስጣለ ቃል ነበረ። ይህ ቃል የፍጥረት ናፍቆት የሆነውን የእግዚአብሔር ልጅ መገለጥ የወጠነ የምሕረት ዘመን ያስጀመረ ዘመንን ለማይቆጠርለት አምላክ ዘመን እንዲቆጠርለት የማስጀመሪያ ቃል ነበር። በምድር ላይ የማይረሱ ብዙ ታሪካዊ ንግግሮች ያደረጉ ታላላቅ ሰዎች አሉ። ድንግሊቱ የተናገረችውን ይህንን አንድ አረፍተ ነገር ያህል ግን የሰው ልጅ ታሪክ የለወጠ ቃል የለም። ይህ ቃል ብርሃን ይሁን ብሎ የዓለምን ጨለማ ካበራው የእግዚአብሔር ቃል ጋር የሚታይ የማይጠፋ የዓለም ብርሃን ክርስቶስ እንዲመጣና በጨለማና በሞት ጥላ ለሄደ ሕዝብ እንዳበራ ምክንያት የሆነ ቃል ነው። ይህ በገሊላዊ ብላቴና የተነገረ ቃል ክርስትናን የመሰረተ ቤተ ክርስቲያንን የሰራ ቃል ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 79። ከእግዚአብሔር ዘንድ የተላከው ቅዱስ ገብርኤል የመጣበትን ለድንግሊቱ አስረድቶ ጥያቄዋን መልሶ የተላከበትን ሥራውን ፈጽሟል። አሁን የሚጠበቀው የመጨረሻ ነገር የድንግሊቱ መልስ ነው። መልአኩ ይህንን መልስ ካልሰማ ተልእኮው አያበቃም። ይህ የድንግል ማርያም ምላሽ ቀጣዩን ነገር የሚወስን ነበረ። መልአኩም ከእርሷ እንዲሄድና እግዚአብሔር ወደ እርሷ እንዲመጣ ድንግሊቱ ይሁን ብላ መቀበሏ የግድ ነበረ። የሰው ልጅ የመዳን ዕድልም ድንግሊቱ መልስ እስክትሰጥ ድረስ የሚጠበቅ ነገር ነበር። ድንግል ማርያም የቅዱስ ገብርኤልን ብስራት ከሰማች በኋላ የምትሰጠው መልስ ለአምላክ ሰው መሆንና ለሰው ልጆች መዳን እጅግ ወሳኝ ነው። እግዚአብሔር ነጻ ፈቃዷን ያከብራልና ድንግሊቱ የፈለገችውንም ለመመለስ መብት ነበራት። ስለዚህ ሕይወቷን ሙሉ ለሚያስከፍላት ለዚህ የእናትነት አገልግሎት መመረጧን መልአኩ ቅዱስ ገብርኤል አብስሯት ከነገራት በኋላ መልሷን ቁሞ መጠበቅ ነበረበት። የእርሷን ምላሽ የሚጠብቀው መልአኩ ብቻ ሳይሆን ገብርኤልን ልኮ ያስነገራት እግዚአብሔርም ነበረ። እኛ
የሰው ልጆችም ሁላችን መልሷን በጉጉት እየጠበቅን ነበር። ማርያም ሆይ ለምን ትዘገያለሽ? ሞት የተፈረደበትን እኛ እየጠበቅንሽ አይደለምን? የመዳናችን ዋጋ ቀርቦልሻልና ባክሽን ተቀበይ። እግዚአብሔር በደሙ ሊገዛን እያናገረሽ ነውና እመቤቴ ሆይ ቶሎ መልሺ፣ አትዘገይ። የዓለም ድነት በአንቺ መስማማት ላይ ተመስርቷልና አትዘገይ። ነፍሳችን በጦም እየተሰቃየችብን ነውና የሕይወት ውሃን ካንቺ እንዲፈልቅልን የአንቺን ሁኔታ እየጠበቅን ነበር። በረሃብ የተሰቃየን ሁላችን የሕይወት እንጀራ ካንቺ እንዲወለድ እየጠበቅን ነውና እሺ በይ። የኃጢአት ሸክማችን የከበደን ሁሉ የሚያስፈራው አምላክ ካንቺ ሊወለድ እያናገረሽ ነውና እመቤታችን ሆይ እሺ በይና ከሸክማችን ገላግሊን። ነፍሳት በሲኦል እስራት ሆነው ያችን ቃል ይጠባበቃሉ። እግዚአብሔር ሊመረን እጆቹን ዘርግቶ ወደ አንቺ መጥቷልና ንግሥት ሆይ ተቀበዩ። ብርቱ የሚሆን ታላቅ ሥራን በአንቺ ሊሠራ መርጦሻልና ዝም አትበይ። ሊቁ ዲሜጥሮስ ዘአንቀጽያ የሁለት እናት ሔዋንንና የአንተን ወደ ማርያም ማኅፀን መምጣት ትጠባበቃለች። የሰውን አካል የራስህ አድርገህ የሴት ልጅን ነጻነት እስክታውጅ ትጠብቃለች እንዳለው ሐዘንተኛይቱ እናትሽ ሔዋን በሲኦል ሆና እየጠበቀችሽ ነውና እባክሽን ፍጠኚ። ነቢያት ሁሉ የትንቢታቸው ፍጻሜ ላዩ እየጠበቁሽ ነውና መልስ ለመመለስ አትቆይ። አንቺ በሺህ ዓመታት ዝም ብለሽ ብትቆይ በእግዚአብሔር ዘንድ አንድ ቀን ነው። መዳናችን በተስፋ ለምንጠብቀው ለኛ ግን ረጅም ነው። በሲኦል ላሉ ነፍሳት ደግሞ በሲኦል አንድ ሰከንድ መቆየት ከምድር ላይ 1 ዓመት ከመሰቃየት የከፋ ነውና ድንግል ሆይ እባክሽን ፈጥነሽ መልስ ስጪ የሚያሰኝ ቅጽበት ነበረ። ድንግል ማርያም እግዚአብሔር ወደ እርሷ ያመጣውን ጥያቄ ምን እንደሆነና የሚያመጣውን ድህነት በሚገባ ተረድታለችና ለቀረበላት የነፍስ አዳኝ ጥሪ ምላሽ ለመስጠት አልዘገየችም። ሙሴ እስራኤልን ከባርነት ለማዳን መመረጡ ሲነገረው እነሆ አያምኑኝም፣ እግዚአብሔር ከቶ አልተገለጠልህም ይሉኛል ብሎ ከእግዚአብሔር ለመላኩ ማሳያ የሆነው ዘንድ አስቀድሞ ምልክት ጠይቆ ነበር። ይህች ድንግል ግን በመንፈስ ቅዱስ ጸነሰው ብዬ ስናገር ሰዎች አያምኑኝም ብላ ምልክትን አልጠየቀችም። እንደ መስፍኑ ጌዴዎን ስለመመረጧ ጥል በጽምር ላይ ወርዶልኛል ካላየው አላለችም። ካላመን በሚመነጭ ክርክርም የሰው ልጅን ድህነት ለቅጽበት አላዘገየችም። እነሆኝ የጌታ ባሪያ ብላ በትህትና ተቀበለች እንጂ። በመጽሐፍ ቅዱስ እነሆኝ ብለው የሚናገሩ አባቶች የጠራቸው ልጆች፣ ንጉሳቸው የጠራቸው ሎሌዎች፣ ፈጣሪያቸውን የጠራቸው ነቢያት ነበሩ። ነቢዩ ኢሳይያስ እነሆኝ እኔን ላከኝ እንዳለ እነሆኝ ማለት ለመታዘዝ ዝግጁ መሆንን የሚያሳይ ቃል ነው። ኢሳይያስ 6:8 ድንግሊቱ አምላክ ከእርሷ ሊወለድ እንደመረጣት ስትሰማ እነሆኝ ብላ ራሷን አቀረበች። ሰውነቷ ዙፋን አድርጎ እንዲያድርበት፣ ማኅፀኗን ከተማ አድርጎ እንዲያርፍበት፣ ሥጋዋን ምንጭ አድርጎ እንዲፈልቅበት፣
አካሏን እርሻ አድርጎ እንዲበቅልበት እንሆኝ አለች። እግዚአብሔር ራሱን ለዓለም አሳልፎ እንደሚሰጥ ድንግል ማርያም አስቀድማ ራሷን ለእግዚአብሔር አሳልፋ መስጠት ነበረባት። ስለዚህ እንሆኝ ብላ ራሷን ለፈጣሪው አስረከበች። አንድያ ልጁን ለዓለም ይሰጥ ዘንድ የወደደው እግዚአብሔርም ለዓለም ከመሰጠቱ አስቀድሞ ለድንግሊቱ ሰጣት። የሰው ልጆች አማኑኤል እግዚአብሔር ከኛ ጋር ሆነ ብለን ደስ እንድንሰኝ አስቀድሞ እግዚአብሔር ከድንግሊቱ ጋር ሆነ። ድንግሊቱ እነሆኝ የጌታ ባሪያ ብላ ሰውነቷን አሳልፋ ለፈጣሪዋ ሰጠች። ባሪያ አይደለሁምን? የፈጠረው ሰውነቴስ ያንተ አይደለምን? አንተ ጌታ ነህ፣ እኔም ባሪያ ነኝና የወደድኸውን አድርግ ስትል እነሆይ ባሪያ አለች። ጌታ ባሪያውን ሂድ ቢለው ይሄዳል፣ ሌላውንም ና ቢለው ይመጣል፣ ባሪያውንም ይህን አድርግ ቢለው ያደርጋል። ድንግሊቱም ባሪያ መሆኗን አምና ያላትን ለማድረግ እነሆይ ባሪያ አለች። ማቴዎስ 8 ቁጥር 9። ወስብሐት ለእግዚአብሔር